ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከአቢሲኒያ ሚዲያ አሁን የደረሰን ሰበር ዜና አለ እንደሚከተለው እናቀርበዋለን። በጽምዶ ጉዳይ የሰራዊቱ ድምጽና ውሳኔ ሰጭነት እንዲከበር ስለመጠየቅ እኛ ስማችን ለጊዜው አደባባይ ከማውጣት የተቆጠብንና በተለያየ እርከን ላይ ያለን የአፋብን አባላት ላለፉት ጥቂት ወራት በመገናኛ ብዙሃን ጽምዶ ስለሚባል የታጣቂ ኃይሎች ስብስብ ስንሰማ ሰንብተናል። በአሁን ጊዜ ጉዳዩ ከፍተኛ ደረጃ ላይ መድረሱን ከመገናኛ ብዙሃን ማረጋገጥ ችለናል። እንደሚታወቀው በማንኛውም መንግስት ወይም ድርጅት ውስጥ ያለ ስራ አስፈጻሚ ከማንኛውም ሀገራት ወይም ኃይሎች ጋር ጥምረት ለማድረግ ማስጠናትና መነጋገር የሚያስችል ኃላፊነትና ስልጣን አለው። የአፋብን ፖሊስ ቢሮ በዚህ ልክ ኃላፊነትና ስልጣን ተሰጥቶታል። ከጽምዶ ኃይሎች ጋር የሚያደርገው ግንኙነት ይህን ታሳቢ ያደረገ ነው ብለንም እናስባለን። ሆኖም በየትኛው መንግስት ድርጅትም ሆነ አፋብን ውስጥ ያለ ስራ አስፈጻሚ ከሌሎች ኃይሎች ጋር ሊደረጉ ይገባቸዋል ተብሎ የሚታመንባቸው ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይም ማስፈጸም ይቻላል ማለት አይደለም። እንደ መንግስት በህዝብ በተመረጠ ፓርላማ፣ እንደ ድርጅት ደግሞ ወይም በማዕከላዊ ኮሚቴ ወይ ደግሞ በጉባኤ በአባላት ቀጥተኛ ተሳትፎ ማጽደቅ ይጠበቅበታል። በተለይ የደም ዋጋ እየተከፈለበት በሚገኝ የትጥቅ ትግል ውስጥ በትግሉ ይዘትና አቅጣጫ ላይ ተጽዕኖ የሚያሳድር ወይም የሚያስቀይር ውሳኔ መሆን ሲያስፈልግ ጉዳዩ በቀጥታ ለሰራዊቱ ቀርበው ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራርም ነው። በዚህ አውደ ስራ አስፈጻሚ ጠቃሚ ናቸው የምንላቸው የውሳኔ ሀሳቦች ይዞ ማቅረብ ይቻላልም ይገባዋልም። ይህ ዓለም አቀፋዊ ህጋዊና ዲሞክራሲያዊ አሰራር በአፋብንም ውስጥ ተግባራዊ ተደርጎ ከሞላ ጎደል በባዶ እጁ ሆኖ አፍንጫው ድረስ ከታጠቀ የብልጽግና ጨፍጫፊ ሰራዊት ጋር ላለፉት 3 ዓመታት እየታገለ የሚገኝ የፋኖ ሰራዊት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው ከሚታገሉ ኃይሎች ጋር ስለታሰበው ጥምረት ውይይት አድርጎ የመጨረሻ ውሳኔ መስጠትም አለበት። በተለይ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና በዲሞክራሲያዊ መንግስት ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር መንግስት እንደመሆኑ መጠን በመሰረታዊ ጉዳዮች ላይ መወሰን የሚያስችል ህጋዊና ዲሞክራሲያዊ ቁመና የሌለው መሆኑ ታሳቢ ተደርጎ ጉዳዩ ለሰራዊቱ ቀርቦ የመጨረሻ ውሳኔ መሰጠቱ ግድ ይለዋል። ይህ ሳይሆን ቀርቶ በጊዜያዊነት በተዋቀሩት የአፋብን ፖሊስ ቢሮና ማዕከላዊ ኮሚቴ ውሳኔ ብቻ ከጽምዶ ኃይሎች ጋር ስምምነት ቢደረግ ብዙሃኑ የአፋብን አባላት ምንም የማያውቁት ነገር እንደሌለና በውሳኔው እንዳልተሳተፉ ለህዝብም ለዚህ ለታሪክም በዚህ አጋጣሚ እንገልጻለን። ከአክብሮት ሰላምታ ጋር የአፋብን አባላት ነሐሴ 12 2018 ዓ.ም ግልባጭ ለአፋብን አባላት እና ደጋፊዎች፣ ለመገናኛ ብዙሃን፣ ለማህበራዊ ሚዲያ ተጠቃሚ